ሁለት ቬክተሮችን ስናነጻጽር ሁለቱም ቬክተሮች እዚህ ጋር እንደምናየው ሁለቱም ቬክተሮች እኩል የቀስታቸው ቁመት እኩል እንዲሁም ወደ አንድ አቅጣጫ የሚያመለክቱ ሆነው ከተገኙ እነዚህ ቬክተሮች ኢኳል ቬክተሮች ይባላሉ። ኢኳል የሚያስብለው ሴም ማግኒቱድ ሴም ዳይሬክሽን ነው። ሴም ማግኒቱድ ሴም ዳይሬክሽን በአንጻሩ ያንን እኩል ማግኒቱድ ኖሯቸው የቀስታቸው ርዝመት ከአንዳቸው ከሌላቸው ሳይለያይ እዚህ ታችኛው ምስል ላይ እንደምናየው ሰማያዊና ሮዝ ቀስት ሁለቱም የቀስታቸው ርዝመት እኩል ነው። ነገር ግን ሰማያዊ ከታች ተነስቶ ወደ ላይ ሲሄድ ቀዩ በተቃራኒ አቅጣጫ እየሄደ ነው ያለው እና ሮዙ በተቃራኒ አቅጣጫ ስለሄደ እነዚህ ደግሞ ኦፖዚት ይባላሉ። ኦፖዚት ደግሞ የሚያስብለው ማግኒቱዳቸው እኩል ነው፣ ኢኳል ማግኒቱድ ግን ኦፖዚት ዳይሬክሽን ማለት ነው። ኦፖዚት ዳይሬክሽን ካላቸው እነሱ ሁለት ቬክተሮች ኦፖዚት ናቸው እንላለን። በአንጻሩ ዳይሬክሽናቸው አንድ አይነት ሆኖ ሳይዛቸው ግን ሊለያይ ይችላል። አንዱ ትልቅ አንዱ ትንሽ ወይም ተቃራኒ እንደዚህ አንዱ ትልቅ ይሄኛው ደግሞ የበለጠ ትልቅ ሆኖ ሊሆን ይችላል እና እንደዚህ ደግሞ ሲገጥመን ፓራለል ናቸው እንላለን ወደ አንድ አቅጣጫ ስለሚሄዱ ብቻ ነው። እነዚህ ደግሞ ሶስተኛው ግሩፕ ፓራለል ይባላል። ፓራለል የሚያስብለው ሴም ዳይሬክሽን መሆኑ ብቻ ነው። ማግኒቱዱ እኩል ቢሆንም ባይሆንም አቅጣጫቸው እኩል ከሆነ አቅጣጫቸው አንድ አይነት ከሆነ ፓራለል ይባላሉ። ይህንን ከያዝን በኋላ ወደ ኋላ መለሰን ስናስቡ እነዚህ ኢኳል ያልናቸው ቬክተሮችም ኢኳል ብቻ ሳይሆን ፓራለልም ናቸው። ምክንያቱም አቅጣጫቸው አንድ አይነት ነው አይደል? እንደዛ ብለን ማሰብ እንችላለን ማለት ነው።